ሽመልስ በማዕረግ ተመርቀሃል። በድጋሜ እንኳን ደስ ያለህ። አመሰግናለሁ። ለሀገርህ የክብር አምባሳደር መሆን ይገባል። ወጣት እንደመሆንህ የሚያጋጥመን ቻሌንጅ በብቃት እንደምትወጣ እርግጠኛ ነኝ። ተማመንብሃለሁ። ጥሩ። ሀገሬን በታማኝነት በማገልገል ሙያ ግዴታዬን እወጣለሁ። መልካም የሥራ ጊዜ ይሁንልህ። ከዚህ በላይ እንደምታኮራን እርግጠኛ ነኝ። ጨርሻለሁ። እሺ፣ አመሰግናለሁ። እሺ፣ ሐዋሳ እንዴት አገኘህ? ቆንጆ ከተማ ናት። ከተማችን የምትወደድ ነች። በጣም ጌስት ሃውስም ለእረፍት ይመቻል። ተመቻችሁ? የሚገባ ለእረፍት ነበር የመጣሁት። ከእንግዲህ ሌላ ከስተመር ባትቀበሉ ደስ ይለኛል። ሙሉን ወጪውን እኔ እሸፍናለሁ። ምን ያህል ጊዜ ትቆያላችሁ? 1-3 ቀን። በጣም ደስ ይለናል። ሁሉንም ነገር ለማሟላት እንሞክራለን። ጥሩ። ችግር ካለ እኔን ኮንታክት አደርገኛለሁ። ሄሎ። ምን? የምን ዕቃ? ኮንትሮባንድ? ጥሩ። ትሰማኛለህ? የሰው ኃይል ተጨማሪ መድባችሁ እሱ ዕቃ እንዲያዝ በጥንቃቄ። ጥሩ። እሺ፣ እሺ። አጣራ? አዎ አጣርቻለሁ። አንድ የሚረዳ ሰው አግኝቻለሁ። ማነው እሱ? ሽመልስ በቀለ ይባላል። ስራውስ? የደቡብ ክልል ጉምሩክ ሹም። ጥሩ። ስራችንን ነገ እንጀምራለን። አስረስ፣ አንተ እዚህ ትሆናለህ። ታገል ደግሞ ቦታዎቹ እንዲመቻቹ ሰዎቻችንን ሂደህ ታስጠነቅቃለህ። ተጠንቀቅ። ታዲያ ከአንድ ሰው ጋር እንድትገናኝ አይፈቀድልም። ጨርሻለሁ። እንዴት ሰላም ኖት? አሰብኩበት። የሚሆን አይመስለኝ። ለምን በህጋዊ መንገድ አይሞክሩ? እንደዛ ይሻላል። አቶ ታከለ እባክሽ ተይው። ዝም ብሎ ኮንትሮባንድ ነጋዴ ነው።
እና አንዳንድ ጉዳይ እንዳስፈጽምለት በጣም እያስቸገረኝ ነው። ይኸውልሽ በድህነታችን ብንኖር ይሻላል። በኋላ ከሚመጣብን ችግር አይበልጥም። ቺርስ። ልጄን ሰካራም ታረጋው? የኔ ልጅ አብራሪ ነው የሚሆነው። አይ ደግሞ አብዛ ዶክተር ነው። ምርጫሽ ነው። $3 ሚሊዮን ብር ያፈሰስኩበት የጦር መሳሪያ ልብ በል። ሰነዳቸው በኤሌክትሮኒክስ የተመዘገበ 4 መኪኖች ከ80 ኪሎ ሜትር ጉዞ በኋላ ኬላ ላይ ይደርሳል። መሳሪያዎቹ በጥንቃቄ ታሽገዋል። አንተም እነዚህ መኪኖች ሳይፈተሹ የሚያልፉበትን መንገድ ታመቻቻለህ። አደርገው። በህይወት አታገኛት። ደው ማለቅ ያለበት በሁለታችን ብቻ። አስብበት። እንፈልጋለን። እቃው ማለፉ እንደተረጋገጠ ሚስት ትፈልጋለች። ወዲያውኑም 200,000 ብር ጨመረ። ይህን ማድረግ አልችልም። ሚስትን እንደምገላት አትጠራጠር። አልችልም። ይሄ የህይወትና የህልውና ጥያቄ ነው።
ይሻላል። በዛው ማማከር ምንም ነገር እንዳታደርግ። ስማ፣ ቃልህን ጠብቅ። ለአጃቢ ገንዘብ ከሰጠ ነው እንደሚያስመልጠኝ ተስማምተን። እርግጠኛ ነሽ? አዎ፣ አሁን የሚያስፈልገው ገንዘብ ብቻ ነው። ተነጋግራችሁ አንቺ እኮ ስለብሩ ታስቢሽ አደራሽ ራስሽን ጠብቂሽ። ሽሜ እወድሃለሁ። ፖሊስ ለመንገር እንዳትሞክር። አንቺ ትክክል ነው። ያልከውን ስበት ብቻ ነው ሰጥ በማንኛውም ሰዓት ስልክ
መጠሪያ ኢኢአይጂ ወይም ኢትዮጵያን ኢመርጀንሲ ኢንተለጀንስ ግሩፕ ይባላል። ዓላማው በህገወጥ የጦር መሳሪያ ዝውውርና በሽብር ተግባር ላይ እንዲሁም ከሱ ጋር ተያይዘው የሚመጡ ወንጀሎችን መቆጣጠር ይሆናል። ቡድኑ ምን ያህል ስልጣን አለው? ከዓላማው አንጻር ምንም ገደብ የለበትም። በዚሁ መሰረት ደህንነት መረጃና ክትትል፣ ፖሊስ ግድያና ወንጀልን፣ መከላከያ ዝርፊያን፣ ጉምሩክ ድንበር ዘለል ህገወጥ የንግድ እንቅስቃሴ፣ አቃቤ ህግን ይይዛል። በነገራችን ላይ ሰጠው መልካም ይመስለኛል። ኮድ እኮ ሊለያይ ወይም ሊለወጥ ይችላል። ኖ የፋይሉን ነው የምርመራውን አላውቅም። እኔ ግን በሉሊት ሀሳብ ስማማለሁ። ግድ የለም ይሄ ያከራክራል። ተሰጥቶታል። እንግዲህ ቀደም ሲል በጽሁፍ እንደደረሳችሁ መነሻችን የሽብርተኛ ቡድን መሪ የሆነው አንጋጋው ላይ መሆን ይኖርበታል። ለስራው አስፈላጊ የሎጂስቲክ ግድ የለም ሁሉም ይሟላል። ስራው በሉሊት ቢሮ በሉሊት የበላይነት ይመራል። ሌላ ጥያቄ? ሊሳቶች መሰለኝ። ወይ ልብስ እንኳን ያስጠላኛል። ልክ እንደኔ እኔ ራሴ አልወዳቸው። በጣም ያስጠላሉ። አዳሙ ሳራንን ጋብዛታ። ዛሬማ እኔ ቤት ነው። በደስታ ቀን መኖሪያ ቤት አይደብርም? ዛሬም ቤቴን አታዩም ማለት ነው? ከነጋ እኮ ቡና ቤትሽን አላየሽው። እሺ እኔ ቆንጆ በቃ ወደ ቡና ቤቷ ነዳ። በእውነት እንጂ በጣም ታምራለሽ። ቆንጆ ነሽ። የቤት ወፍጮ ማማን ዘመቀቁ ማለት ዳሩን እኮ ማፍቀር ይቻላል። ማሪ ዛሬ ደግሞ በጣም አምሮሽ
ኢኢአይጂ የተሰኘው አስቸኳይ የምርመራ ግብረ ኃይል እንቅስቃሴ ከጀመረ በአጭር ጊዜ ውስጥ በርካታ ህገወጥ ቡድኖችን ከነመሳሪያዎቻቸው በቁጥጥር ስር መዋሉ ተገለጸ። ይህ በእንዲህ እንዳለ ትላንት ከማለዳው 11 ሰዓት ገደማ የተለያዩ አትክልቶችና ጫት የጫኑ 10 በቅሎች ሲያዙ በቅሎቹን ይነዱ ከነበሩት ሰዎች መካከል 4ቱ ግለሰቦች ታጣቂዎች በመሆናቸው ከቡድኑ አባላት ጋር በተከፈተ ተኩስ ሲገደሉ፣ ሌሎቹ ደግሞ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን አስተባባሪዋ ወይዘሪት ሉሊት መኮንን ገልጸዋል። ይህ ሰው እዚህ አዲስ አበባ እንደገባ ሰዎቻችን ደርሰው ፈልጋችሁ ከነነብሱ ይዛችሁ ልኝነት ይህ ስመኘው የኖሩት በሰው ሀገር ለብቻ ካበትኩትና ፍሬን ያፈሰስኩበት የመጨረሻዋ የመክፈል ጣፋት የሚከፈል መስዋዕትነት ቢኖር ግንባር ማጠፍ ከእናንተ ማስገረጥበው አለ። ባቱ በሚገባል ለነችስ ጨርሳ አፍቲ ሶስት ሰዎች እኔ ጥቂት ተረፉ። ወደዚህ ስትመጣ ማንም አላየህም? እርግጠኛ ነህ? አይመስለኝም። ፕሮሰሱ አላለቀም እንዴ? እባክሽ ገና ትሬኒንግ አለ። እኔ እኮ የምለው ሳሪ ይሄ ሁሉ ሀብታለሽ ለምን እንደምትለፊ እኮ አይገባኝም። ገንዘብ ሳይሆን ታዋቂ መሆን እፈልጋለሁ። ፌቪዝ እና በጣም ያረካኛል። አታደል ይገርምሻል፣ እናትና አባቴ ይህንን ቤት ሲሞቱ ባያወርሱኝ በጥረቴ ታላቅ እንደመሆን አውቀው ነበር። እና ብቻው ምን ይሰራል? ከስብስም ይሸታል ትል ነበር እናቴ። ገና በህፃንነቴ በለጋው ጭንቅላቴ ውስጥ ትልቅነት ተቀርጿል። ከጓደኞቼ በልጬ መታየትን መርጥ ነበር። እናቴ ደግሞ የምፈልገውን ሁሉ ታደርግልኝ ነበር። እሱስ ልክ ነሽ። ይኸው በቀላሉ ውጭ ልትሄጂ አይደል? አንቺ ደግሞ ስለ ውጭ ሲነሳ በቃ አይሆንልሽ ማለት ምን ላድርግ ብለሽ ነው ሳሪ? ኢትዮጵያ ውስጥ ሆነሽ ለውጥ የለም። ብቻ ነው ሄጄ ልምጣ። ከዛ አንቺ ወደምትፈልጊው እንልክሻለሁ። እግዚአብሔር ይመስገን። እውነት አሁን ግን ለመጨረሻ ጊዜ ብቻ ታገሽ። ትንሿ ይኸውልሽ ያንቺ እርዳታ ያስፈልገኛል። ሄሎ አዎ አንድ 20 ሺህ ብር አዳምጪኝ። ሌላ ስራ ለመስራት የተዘጋጀ ህሊና የለኝም አልኩሽ አይደል? ስንት ደጋግሜ ልንገርሽ? በቃ ቀጥታ ባንክ አካውንቴ ላይ ያስገቢልኛ። አዎ ፊት ለፊት አልቀርብም አልኩሽ አይደል? እንዴ ወንጀለኛ እኮ ነኝ። እስራ አምልጫለሁ። ስሚኝ ይኸውልሽ በሰለጠነ ጊዜ ማውጣቱ አይከብድም። እመኚኝ ነፃ አውጣለሁ። እሺ ከተማ ውስጥ በተደረገው ፍተሻ የተገኘው ውጤት ወደሚመለከተው ክፍል ሪፖርት ለማድረግ ይረዳን ዘንድ እሺ ኢንስፔክተር። አመሰግናለሁ ሉሊት። እንግዲህ 15 ሽጉጥ፣ 20 የስለት መሳሪያዎች፣ 10 የክላሽንኮቭ ጠመንጃዎች፣ 50 የክላሽንኮቭ ጥይቶች፣ ወደ 30 የሚጠጉ አይነታቸው የተለያየ ስሪታቸውም የተለያየ የሆኑ የሽጉጥ ጥይቶች በቁጥጥር ስር ለማዋል ችለናል። ኦኬ፣ የሞቱት 3 ሰዎች ናቸው? በትክክል። ያው አንዱ አምልጧል። እንግዲህ ሰዎቹ የአንጋጋው ግብረአበሮች እንደሆኑ እዚህ ጋር ምናልባት እስረኛውን የምንጠቀምበት አጋጣሚ ቢኖር ጥሩ ይመስለኛል። በነገራችን ላይ ኢንስፔክተር በሱ ላይ ምን ታስቧል? በዚህ ረገድ እንኳን በጣም ዝግጅታችን ጥሩ ነው። ምክንያቱም እስረኛው ንጋት ላይ ወደ አንጋጋው ቤት እንዲወስደን ዛሬ ጠዋት ከፍርድ ቤት የብርበራ ማዘዣ ፈቃድ አውጥተን ዝግጅታችን በጥሩ ሁኔታ አጠናቀናል። እሱ ሳይጠቅም የሚቀር አይመስለኝም። ሄሎ
እስካሁን የደረስንበት ውጤት በተነጋገርነው መሰረት በጣም ጥሩ ነው። ነገራችን ላይ ሻለቃ ሪፖርት አለኝ። አዎ አቶ መስፍን 8 አህዮች ተይዘዋል። ጭድ የጫኑ አህዮች በውስጣቸው 18 ሽጉጦች፣ 52 ፈንጂዎች ወደ አባይ በመውጣት ላይ እንዳሉ በቁጥጥር ስር ውለዋል። ቀጥል አቶ ጥላ። የኔ እንኳን ለየት ይላል፣ ግን ከፍተኛ ትኩረትን ይሻል። ማለት ከፍተኛ ፍርድ ቤት የተዛወረ ፋይል። የምን ፋይል? በከፍተኛ ወንጀል ተከሶ መንገድ ላይ ስላመለጠ ወንጀለኛ። ይቅርታ አቶ መስፍን። አቶ ጥላሁን ይሄ እኛን ይመለከታል? በትክክል ሽመልስ በቀለ ይባላል። አቤት። ሽመልስ በቀለ። ይህ የጦር መሳሪያ በህገወጥ መንገድ እንዲገባ የተባበረ ወንጀለኛን ይመለከታል። መሳሪያውን በሀገሪቱ ላይ በሽብር ተግባር ለተሰማሩ ወንጀለኞች እኔ ከአቶ ጥላሁን ሪፖርት ለመረዳት እንደቻልኩት ይህ ሽመልስ የተባለ ግለሰብ አንጋጋው ከተባለው ወንጀለኛ ጋር ተያያዥነት ያለው ይመስለኛል። ሉሊት። አቤት። የመረጃ ሰዎች ንቁ ሊሆኑ ይገባል። ሁላችሁም ትኩረታችሁ አንጋጋው ላይ መሆን ይኖርበታል። የተያዙት አህዮች በኤግዚቢትነት ተመዝግቦ ይቆዩ። ወደፊት ለልጆቻችን ጥሩ አባት ይወጣል። አባትነት ምን ሊረባል? አባት መሆን እኮ ያኮራል። አባት በራሱ ጨለማ ዓለም ውስጥ ተከልሎ ራሱ በፈጠረው ግዞት ውስጥ ሲኖር ሳይሆን ራሱን ሲያሳልፍ። ግን ፒተር አሞራ፣ ጎጆ ቤት ምናምን ትወዳለህ? በጣም ብዙ ነገሮችን ያስታውሰኛል። አሳድገው ባለንጀራ ይሆናል። ግን ዶሮ ከምን እንደሰበጥ አይታረዳል። ንስር ይበራል። ንስር ረዶ ጀግና ለውሳኔ አይቸኩልም፣ በውሳኔውም አይጸጸትም። ምን ታስባለህ? የኔና አንቺን ትዳር ምን ሆነ? ምን ይሆናል? አይ ምትነግረኛለህ መስሎኝ ነበር። አለኝ፣ ግን ዛሬ አልነግርሽም። ስንት ግራም ነው እባክህ? አየሽኝ፣ ቀለበት የትም ሊወድቅ ይችላል። ከደም ጋር የተሳሰረ ፍቅር ልብ የከበረ ጊዜ የማይደበዝዘው።
ምንድን ነው? አትናገርም እንዴ? አቃቂ ኬላ ላይ ከሰበሰብክ ራስህ ሂድ ብዬሽ አልነበረም? ጨርሱት። ዛፍ ስሩ ከደረቀ ቅጠሎቹ አይለመልሙ ይጠወልጋል። አጃቢ መሆኑ አይጠቅምም። መልካም እረኛ ሁን ነበር ያለ። ፒተር ዛሬ ምን ሆነዋል? አጋራም ከሰላም ትነግዳል። ምን ነበር የምነግደው? ማለት ቄስ ነበር ያለ። ሌላ ምንድን ነው የሰማሽ? እንስማማ። ወንጀለኛ ነሽ አይደለም? ነሻ። እኔ አይደለም። ከወንጀለኛ ጋር ግን ተባብረሻል። ምን ነው አልስተኛ ነበር? ቤቶስ የሚገኝበት ብቻ ጭኛው ሳይንስ ገበያ ያለች ለማመጥሻ አንቺ የጀመርሽውን ጨዋታ ጨርሰሽ ይኸው እስካሁን ስናወራ የነበረው ፍቃድ ወንጀሉ በእርግጠኛ ነው። ፒተር ምን ያህል ትወደኛለህ? መስፈሪያ የለኝም። አታገባኝም? ሳራ በሎጂክ ይመኝች አብረን እስካለን ድረስ ወድሻለሁ። ምን ልድረስ? ወሰደው ዋሰቅ ልፈልግ ገና እርዳ ሳጨርስ በሞት ተለየች። ነፍሰ ጡር ነበር። ግን ምን ያህል ልጅ እንደምትወድ እንዴት እንደጓጓል የእርዳታ እጆችሽ አይሉ ይህን ያሳጡ እነዚህ ወንጀለኞችን ለፍርድ ማቅረብ ፈልጋለሁ።
ሱዳን ውስጥ የሚጠብቃችሁ ሰው አለ። የሚሰጣችሁን ትዕዛዝ ትቀበላላችሁ። ግዳጃችሁ አደገኛም ቢሆንም ማነው? ምን ፈለግ? ሽመልስ በቀለ እባላለሁ። ምን ፈልገህ ነው? ሀብታም የመሆን ህልሜ እና ሌባ ወንጀለኛ ምን? ቆንጆ ነች። ነገ የኢትዮጵያን ስም ታስጠራለች ተብሎ ተስፋ የተጣለብኝ ሴት ልጆም ገና ብዙ ጨዋታዎች ይጠብቁሻል። ከዛ በኋላ ባልቶላ አቅርብለኝ ማን አካውንት ሊበን አሁን ዱባይ ነች። ለማንኛውም ስልኬን እዚህ ያስቀምጪ። ደውዪልኝ እና መጣ እሺ መልሼ እደውላለሁ። እሺ ወይዘሪት ሳራ እንግዲህ ቀደም ብለን እንደተነጋገርነው ፋይሉ እንዲዘዋወር ያደረኩት እኔ ነኝ። ጥበቃሽ ተገድሏል። አዎ ኢንስፔክተር። የምትጠራጠሪ ሰው ይኖራል? ማለት ታዋቂ የሆንሽ ነው፣ አይነ ግቡ ነሽ። ታዋቂ ሰዎች ደግሞ በዚህ ሳቢያ ብዙ ሳንካ ይገጥማቸዋል። እስካሁን የምጠራጠረው የለኝም። አሻራና የሴት ጸጉር ግን በካፖርቱ ቁልፍ ላይ ተገኝቷል። እኔ አልገደልኩትም። ለግድያ የሚያበቃ ጠብ ነበራችሁ? እኔ አይደለሁም። እና ጥበቃዬን የገደለው ሽመልስ ነው። አቤት? ሽመልስ በቀለ። ሽመልስ በቀለ ይባላል። ወይዘሪት ሳራ ሻይ ወይስ ቡና? ችግር ካለ ኤኒ ታይም ደውል። ይህ ቦታ አደገኛ መሆኑን አትዘንጋ። አልዘነጋም። መሳሪያዎቹ የሚከማቹበት የሚሽን ሰዎቻችን የሚሰዉበት ቦታ ነው። ሳራ ጠይቃኝ ነበር። አትመናት። ሳራን ጊዜ ለማሳለፍ የተዋወቅኳት ሴት እንጂ 80 ሚስት አይደለች። ማንም ቢሆን ማወቅ የለበት። ያወቅ እንኳን ቢኖር ከነነፍሱ መውጣት አይኖርበት። እዚሁ ሲጥ ማድረግ ብቻ ነው። እሺ በርታ። ታማኝና የቅርብ ባለሟሌ በመሆን እኮራለሁ። እኔ ሬስቶራንት ውስጥ ሞቶ ነው ያገኘው። ዝም ብለሽ አትቀባጥሪ። እሺ እውነቱን እንድነግርህ ይሄንን ልብስ አውልቀው። ስለፈጠረህ እኔ ፖሊስ አልወድም። ለምን? ነፍስ ላጠፋሽ? ያልገደልኩትም አልኩህ እኮ እንዴት ሊሞት ቻለሽ? በከሰል ጭስ ታፍኖ በረደኝ ሲል ከሰል አቀጣጥለን ሰጠነው። ቀኑን ሙሉ በሩ ተዘግቶ ስለዋለ
ሰብረን ስንገባ ሞቶ አገኘ ነው። በቃ ይኸው ነው። ቆይ አውጥቶ እጅ ማስበላትስ ወንጀል መሆኑን አታውቂ? ስለፈጠረ ሰው ገለሽ ቀብረሻል። ፌቨን ጠፍታለች። ጥበቃሽን ገለሽዋል። ጥበቃውንማ እንደገደልከው ለፖሊስ ቆይ ነገርሻቸው? ጥሩ የበሰበሰ ዝናብ የሞተ አህያ ጅብ አይፈራም። እሺ ጅብ ያስበላሁት እኮ ነው አይደለሁም። አንቺና ፌቨን ለዛውም በዚያ አንሶላ ጠቅላችሁን አለ የቀበራችሁት። ቆይ አንተ ከኔ ምንድነው የምትፈልገው? እኔ የምፈልገው ጮኛሽን ጴጥሮስን አሳልፈሽ እንድትሰጪ ነው። ለምን? ወይ ጴጥሮስ ምን እንደሚሰራ ታውቂያለሽ? አትክልት ነጋዴ መሆኑን አውቃለሁ። አትክልት ነጋዴ? ቲማቲም፣ ሽንኩርት፣ ቀይ ስር፣ ድንች ዋሽቶሻል። እሺ ታዲያ ከዚህ ሌላ ምንድነው የሚሰራው? በቃ ዝም ብለሽ ነው አይደል የምትጋደም? ገላሽን አሳልፈሽ የምትሰጪ? አትሳሳት። እኔ አብሬው አልተኛውም። ጴጥሮስ አምባቸው በከፍተኛ ወንጀል ይፈለጋል። እሺ ሳራ በፍጹም መለቀቅ የለባትም ነበር። ሻለቃ የሳራን መታሰብ ወንጀለኛውን ከማስበርገግ የዘለለ ሌላ ታምሪ? ትክክል። ከሳራ ጀርባ ሽመልስ አሊያም አንጋጋ ይኖራል። እኔ ግን አንድ ትልቅ ችግር ያለ ይመስለኛል። ችግርን ልንገፋው እንጂ የችግር ቁል ሊከብደን አይገባም። ስለዚህ ወይዘሪት ሉሊት የሳራ ቤቷም ቡና ቤቷም ይከበብና ይፈተሽ፣ አሊያም ሴትዮዋ በአይነ ቁራኛ ትጠበቅ። በትክክል ይኸው ሳራ ታሰረች ማለት በጀርባ የሚንቀሳቀሱ ማንኛውንም ወንጀለኞች በቁጥጥር ስር አዋልን ማለት ነው። ኦኬ ጴጥሮስ ማለት አንጋጋውስ ሽመልስ ከነሱ ምንድነው የሚፈልገው? ሶስቱም መጣራት የሚያስፈልጋቸው ነገሮች በዚህ ሰዓት ናፈቀኝ። አንጋጋው ነገ የበዓሉ ዕለት አስተዋውቃቸዋለሁ ብዬ ነበር። ችግር የለም በዚህም ሰዓት ቢሆን እንግዲህ ነገ ሰዓቷ ተጠበቀ። የመጣሁበት ጉዳይ አይደለም እንዴ? ደህና ደር። ደህና ደር።
ወይዘሪት ሳራ በእውነቱ ከባህር ዳር ስድስተኛው ወር ባላችሁ ስለመጣው ግብዣው ደስ ብሎኛል። ጥሩ ግብዣ ነበር። በጣም ነው የማመሰግነው። ጽፏችሁ አንጋጋው አትዋሽ። አንበርበር አባቴ ይሙት ማተብ በእምነት እንጂ በመሐላ አይጸና። የጀግና ማተቡ አንገቱ ላይ አይውልም፣ በልቡ ያድራል እንጂ። የኮሪያው ደንበኛችን ወደ ሱዳን እንድትልክ ፋክስ አድርጎልህ ነበር አይደል? እውነት ነው። ታዲያ አንተ ለምን ሶማሊያ አሻገርከው? ይህ የተዘፈቅንበት የጥቁር ገበያ ዓለም ተለዋጭ ባህሪ እንዳለው መናገር የሚያስፈልገኝ አይመስለኝም። እርግጥ ነው መሳሪያ ከሀገር ሀገር ማዘዋወራችንና የዓለምን ሰላም ለማረጋጋት የምናደርገው ጥረት ከሽብርተኝነት ቢያስፈርጀንም የተከፈለ ክፍያ ሲበዛብኝ ጃንስ አይበቃኝም። ይህ የወረወርክልኝ ገንዘብ ያፈሰስኩትን ደም ቀርቶ የላብ ጠብታዬን አይተካም። ይበቃል። ምን አደርጋለሁ? እንግዲያው ህግ ይዳኝና አንተ ሞኝ ምን እየሰራችሁ ነው ያላችሁት? እናንተ መረጃ ስታነፈንፉ ሰው እንደ ሰንጋ እየታረደ አለቀ። መልሱ እስቲ። ፎቶግራፍ በየኬላው ይበተን፣ በሚዲያ ይታወጅ። ኦፍኮርስ በአስቸኳይ ታድኖ ይያዝ። አንጋጋው ተገሏል። ሴት ረዳቱ ተገላለች። አሁን ደግሞ ሁለት ወጣቶች ተገለው ተገኙ። ስለዚህ ሽመልስን አድኖ መያዙ ይቀላል። የሳራስ ጀርባ? ከሳራ ጀርባ ምንም ሊገኝ አልቻለም። ኤኒዌይ በዚህ ሳምንት ውስጥ አንድ ውጤት እፈልጋለሁ። ትናንት የአፍሪካ መንግስታት ዓለም አቀፍ መሪዎች በህገወጥ የጦር መሳሪያ ዝውውር የተፈራረሙት ብር ቀለሙ ሳይደርቅ ኢትዮጵያ የሽብር ተግባር የሚፈጸምባት ህገወጥ የጦር መሳሪያ መተላለፊያ ወደብ ናት ቢባል የዓለም አይኖች በሙሉ እዚህ በልታ ጠግባ ያላደረች ምስኪን ሀገር ላይ ማረፉን አትዘንጉ። ወደ ማዕከላዊ ወንጀል ምርመራ ሲዛወር በመንገድ ላይ ከፖሊስ ጀምጧል። ግለሰቡ በከፍተኛ ወንጀል የሚፈለግ በመሆኑ ጊዜ ያስረከበ ወይም ያለበትን የጠቆመ መንግስት ክትባት እንደሚሰጥ ቃል ገብቷል። ሄሎ። ኦ ጌታዬ፣ እንደምን አሉ? አዎ ደህና ነኝ። አዎ ካሊፎርኒያ ከኖርኩበት 9 ዓመታት ይልቅ አገሬ ላይ የኖርኩበት 2 ዓመታት ይበልጣል። በእርግጥ ተመችቶኛል። አዎ ፋክሱ ደርሶኛል። ያው የተለመደው ይሁን ጌታዬ። ዓለማችን ህዝባችንን ከዘመኑ መሳሪያ ጋር ማስተዋወቅ አይደል? አይ እዚህ ያለው እንኳን ከግማሽ በላይ ተሽጧል። በሉ እሺ ጌታዬ፣ ደህና ይዋሉ። ጌታዬ፣ የግዛት አባላት
ሁልጊዜ መርዶ መልካም ዜና መስማት ምንም ቃል አብረን እንድንሰራ እኔ ወንጀለኛ አይደለም። ከኔ ጀርባ ግን አንድ ትልቅ ወንጀለኛ እምቢ ካልሽ ግን ሽጉጥሽ በእጄ ነው። ህልውናሽን ያለው እዚህ ውስጥ። ቆይ ከኔ ምን ትፈልጋለህ? በጊዜው ቡድኖችሽ እኔን መከታተላቸው ያሉ ጠላት እያደነ ነው። እኔን መከታ አድርጎ ሊይዝ ይፈልጋል። ለምን አትወጡ? ሂዱ፣ ውጡ። ታላቅ ኃላፊነት፣ ታላቅ የህዝብ አደራ ተሸክማችሁ ታላግጣላችሁ። በየወንዙ በየጥሻው የሰው አስክሬን እየተለቀመ በሀገሪቱ ውስጥ መታመን ሲጠፋ ሁላችንም ሰበብ እንፈጥራለን። አዝናለሁ፣ በጣም አዝናለሁ። ሽንት ቤት ምን ትፈልጋለህ? አልተፈቀደች።
ፈልገህ ባታመጥ በእሷ ገመድ እንደምትገባ አስገነዝብ። በቅርብ ርቀት እየተከታተልናት ነው። ሁሉም ነገር በጥንቃቄ ይከናወናል። እሺ አዎ ደርሰናል። በጣም አመሰግናለሁ። እሺ 404 እኔ በቦታው እየደረስኩ ነው። ተጨማሪ ኃይል ስለምፈልግ ተከታተሉ እባካችሁ። ይሰማሃል? 404 ሄደሽ እጅሽን ለጴጥሮስ ትሰጫለሽ። ይገድለኛል። አትሄጂም አድሮ ይገድልሽ። ቢሆንም ሄጄ ሞቴን አላፋት። በወንጀል ታጥሮ መንግስት በወንጀለኝነት ፈርጆኝ ጓደኛ አውጥቶ እያፈላለገኝ የሚስቴር ሐዘን እንኳን በቅጡ ሳልወጣ ነው የታሰርኩት። በሐዘን ላይ እያለሁ ነው ወንጀለኞች ከሌላ ሰራተኞች ጋር በመተባበር በተጭበረበረ ሰነድ እኔ እንደፈቀድኩ ተደርጎ መሳሪያ ይገባል። ወንጀለኛ ነው ማሰብ እዚህ የግድ ነፃ መውጣት አለብኝ። ከፖሊስ አመለጡ ተራሱ አትፍሪ። ጴጥሮስ ለነፍስ አይሳስብ። ከፊትሽ ትልቅ ተስፋ ያለ ቆንጆ ደግሞ ከወንጀል አንቺ ነፃ መሆን አለብሽ። ከወንጀል ነፃ ካልወጣሽ ያው ገደል ትገባለሽ። ስለዚህ ሁላችን ነፃ እንወጣለን። ያ አውጥተሽ በጅብ ያስበላሽው ሰው ጥበቃሽ የፌበን መጥፋት ከወንጀል ነፃ ያውጣል። ቢሆንም የኔን ቤት ጴጥሮስ ሊያስገኝላችሁ ይቻላል ብለን ይቻላል። ይኸውልሽ ሳም ሄደሽ እጅሽ ለጴጥሮስ ሰጪው። ጴጥሮስ ከዛ በጥበቃ ያስጠብቅሻል። ሴትነትሽን በመጠቀም ሚስጥር በደንብ ማስወጣት ይችላል። ለምን ወደዚህ ስትመጪ የተከተለች ሰው የለም አይደል?
ኖ ሁሉንም ክፍል ቼክ አድርጌያለሁ። እስቲ ስድስተኛው ውጣ። ፖሊሶች ግቢ ውስጥ አሉ። ራስህን ጠብቅ።